ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? እኔ ግራ ግብት ያለኝ ነገር አለ። እንደኔ ግራ ተጋብታችኋል? ሰው በብዙ ነገር ሐሳብ ላይ ነው ያለው፣ ጭንቀት ላይ ነው ያለው። የሥራ መጥፋት በጣም አገሪቱን እያናወጣት ነው ያለው። በዛም በዚህም ስትሄዱ ስራ የሚል ወንድና ሴት ነው የበዛው። እዚህ ላይ ደግሞ የሚገዳደሉ ሰዎች አሉ። የነዚህ የሚገዳደሉ ሰዎች ደግሞ መከራን ያለፉ ሰዎች ናቸው። ከራያ ተነስተው በረሃ ቋርጠው ሳዑዲ አረቢያ የገቡ ናቸው። ይሄ በረሃ ሊያስተምራቸውና ሊያጠነክራቸው ነው እንጂ የሚገባው ለሰው ተምሳሌት ሊሆኑ ነው እንጂ የሚገባው ጨካኝ ሆነው እርስ በራሳቸው ሊገዳደሉ አይደለም። ማን ነው በአሁን ሰዓት ጓደኛውን በር ከፍቶ የሚያስገባ? አብሮ እየበሉ እየጠጡ መልሰው ደግሞ ከጎናቸው ሻንጣ እየመዘዙ የሚገዳደሉ ከሆነ ማን ነው ማንን የሚያምነው? እኔ የምለው ግን ምን አይነት ስሜት ነው? ምንድነው? የሆነ የተጠጋችሁ ነገርማ የሆነ መንፈስ ተጠግቷችኋል ማለት ይቻላል። ባለፈው የራያ ልጆች በባህር አለቁ ብለን ስንላቀስ ነበረ። ያንን ጉዳልፋችሁ መታችሁ ደግሞ መሃል ከተማ ላይ የምትገዳደሉት ምኑ ናችሁ ነው? እንዴት ነው የሚያረጋችሁ? እስኪ ምልክቱን ንገሩን። የመጣችሁበት አላማ በቃ ይሄ ነው አላማ። ሳዑዲ አረቢያ ሄደን እንገዳደላለን ነው? ያሸልማል ሳዑዲ አረቢያ የገደለ አንገቱ ይቆረጣል። ሌላ ምንም ታምር የለውም። ቀርመው እዛ ቤተሰቦችን ካልገደሉልህ ማለት ነው። እና ምን ሆናችሁ ነው? ለዚህ ለምን እዛው አንጨራረስም? በቀያችን ላይ ሁሉም ሬሳውን አንስቶ እንዲቀብር ማለት ነው። ምንድነው ይሄን ሁሉ ካርታት ብላችሁ መታችሁ እዚህ የምትገዳደሉት? እኛን ለማቁሰል ነው? ምንድነው እንዴ? ትላንትና ከሳምንት በፊት ይሄን ከ15 ቀን በፊት እንደዛ ይሄ ልጅ አይቼዋለሁ፣ ፊቱን እየተቀባ መድኃኒት በስራ ምክንያት ፊቱ እንደተበላሸ አይተናል። አሁን በምን ምክንያት ገደሉት? ምንድነው ጉዱ? ምን ሆናችሁ ነው? በባህር መምጣት ነው ጨካኝ ያደረጋችሁ? እቺ እናት ዘንባሃ፣ እቺ እናት አንጀቷ አርር የሚለው ለምንድን ነው? ይሄን የመሰለ ሸበላ ልጅ ሙቶባት የዚች እናቱ ትዝ አላለችህም? አንተስ እናት የለህም? ገዳው ምን አይነት ጉድ ነው የምናየው? ምንድነው የተጠጋን? አዑዙ ቢላህ። ኧረ እኔስ አሁንስ እንደው ግራ የገባኝ ነገር ነው ወላሂ። እኔ ኢትዮጵያኖች ግን ምንድነው የሆነማ መርፌ ያስፈልገናል። ሱብሃንአላህ። በጣም ያሳዝናል። እንግዲህ ፈጣሪ ነፍሱን ለገነት ያርግልን አይባልም። በጣም ከባድ ነው። ያሳዝናል። ራሳችሁን የጠበቃችሁ ወንዶችም ሴቶችም በቃ ራሳችሁን ጠብቁ። ለራሳችሁ ቦታ ስጡ። ለራሳችሁ ጊዜ ስጡ። በቃ አንገታችሁን ደፍታችሁ ስራና ስራ ከሆነ ስራችሁ። ከዛ ውጭ ግን ሁሌም ስትሞት ለ2 ቀን ብቻ ነው የሚለቀስልህ። ከዛ ውጭ ትረሳለህ ወይ? ማማዬ ሆኖ ነው በሳውዲ ሲመጣ ይላል። ሄዱ ምን አግኝቶ ተረጋግቷል። ሰላም ማማዬ። እግዚአብሔር ይመስገን ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን ሰላም። ምን ተፈጥሮ ነው ሪያድ ላይ ዛሬ? ወንድማችን እንኳን በምን የተነሳ ነው? እንደው እንጃ ያን ሙሉ መረጃ የለንም። ያው መሞቱ ምናምን ነው። ሪያድ ነው። ራስ በራሳቸው ነው በብሔር ጉዳይ ምናምን? ነው በብሔር ምናምን አይደለም። ራስ በራስ ነው ምናምን። ራስ እንዲሁ አለ አይደል? ሪያድ የት ሰፈር ነው? ሰፈሩ ነው ያላችሁ? ፈጣሪ ማር። በጣም ያሳዝናል። እኛ ነገር በጣም ያሳዝናል። በጣም አምደናል። ራሳችሁን እየጠበቃችሁ ወንዶችም ሴቶች አኗኗራችሁን አሳምሩ። ከሞት ለአንድ ቀን ብቻ ነው የሚታዘንልህ። ለአንድ ቀን ብቻ ነው የሚታዘንልህ። ገባህ? እኔ ዛሬ ብሞት ለዛሬ ፎቶ ልትለጥፍ ትችላለህ፣ ሸር ልታደርጉት ትችላላችሁ። መከረኛ እናት ግን ዘላለም
እሳት ትነዳለች እናት ማለት ነው። እኛ ነን። ስለዚህ ለራሳችሁ በቃ ራሳችሁን ጠብቁ፣ ሴቶችም ወንዶችም። ስራ ከሆነ ፎከሳችሁ ስራ ይሁን። ከዛ ውጭ ያለ ነገር ለምንድን ነው በቃ مرحبا ሁልህንም ያስረዳ ሁልህንም ያስተምርሃል። በቃ ተማሩ።